ታዛ ያው በሳምንት አንድ ቀን እረፍት በጣም አስፈላጊ ነው የሚለውን የሚያምኑበትና የሚያረጉት ሰዎች አሉ። ግን ደግሞ ሳርፍስ ምንድነው ማደርገው የሚለው ነገር የሚያስጨንቃቸው አሉ። ማረፍ በራሱ ዝም ብሎ ምንም ነገር ሳያደርጉ መዋል የጥፋተኝነት ስሜት እንዲሰማቸው የሚያረጋቸው ሰዎች አሉ። ሬስት ኢዝ ኤ ስኪል ተብሏል። ግን ማረፍ ራሱ አንድ ክህሎት ነው። ለመረጋጋት እንደገና አቅም ለመሰብሰብ ምንም ነገር ባለማድረግ ውስጥ ምቾትን ለማጣጣም መፈለግ ያንን ማድረግ ራሱ አንድ ክህሎት ነው ብለው ገልጸውታል። እሁድ ላይ በተለይ ምንም አለማድረግ ማረፍ የሚለውን ነገር ሰዎች እንዴት ነው የሚያስቡት የሚለውንም የሚያሳይ ነው። ስለዚህ አንዳንድ ቀን ሌዚ ዴይ ያስፈልገናል። የሆነ ምንም ነገር ሳናደርግ ሳንሰራ የምናሳልፈው ቀን በጣም ወሳኝ ነው በሚለው ሀሳብ ላይ የሚስማሙ ሰዎች አሉ። እሺ ልረፍ ከዛስ እንዴት ነው ማርፈው የሚለውም ግራ የሚገባቸው ሰዎች አሉ። በሳምንት አንድ ቀን አይደለም እንግዲህ ከረጅም ጊዜ አድካሚ ስራ ውጥረት በኋላ ሰዎች እረፍት የሚጠይቁበትን ምክንያት ራሱ ላያውቁ ይችላሉ። አንዳንድ ጊዜ ምን ላረግ ነው ማርፈው ሳርፍስ ምንድነው መሰራው የሚለውን ነገር ማያውቁ ሰዎች አሉ። ይሄ እንግዲህ ብዙ ሰዓትሽ ለስራ ሲሰጥ ወይም በሆነ ውጥረት ውስጥ ታሳልፊ እንዴት ነው ነፃ ጊዜ ማሳለፍ የሚቻለው ከስራ ውጪ እንዴት ነው ህይወት የሚመራው የሚለው ግራ የሚያጋባቸው ሰዎች አሉ። ስራ ላይ ለሚያሳልፉ ሰዎች ነው በነገራችን ላይ በየቀኑ ሌዚ ዴይ ለሚያሳልፍ ሰው አይደል እንዴት በየቀኑ እንግዲህ ሪላክስ አድርጎ ፈታ ብሎ የሚኖር ሰው ሊኖር ይችላል። ግን ያው ፈታ ያለበት ደግሞ ምክንያት ይኖራል። ዝም ብሎ ፈታ ማለት የለም። አይምሮአችን ይጨነቃል፣ ያስባል። እንደው ሁሉንም ነገር ልተው ብትይ ቀጥሎ ደግሞ ይሄን ነገር በምንድነው ማድረገው የሚለው ጥያቄ ይመጣብሻል። እንግዲህ ሞልቶላቸው ብዙ ነገር ህይወታቸው ላይ አስተካክለው ደግሞ ማረፍን ማጣጣም የሚችሉ ሰዎች አሉ። ሁሉ ነገርም እኮ ኖሮሽ አንዳንድ ጊዜ ይሄ ለስራ የሚያስወጣሽ ምክንያት የሚያደክምሽ ነገር ሳይኖር ህይወት ትርጉም ሊያጣብሽ ይችላል። ምን እንደምታረጊ ግራ ሊገባሽ ይችላል። ምንድነው ታዲያ የሆነ ልትፈልጊ ትችያለሽ የምትለፊለት የምትደክሚለት ወተሽ የምትገቢለት የምታስቢው የምትጨነቂለት ቻሌንጅ የሚያረግሽን ነገር ትፈልጊያለሽ። ግን በዚህ ሁሉ መሀል ደግሞ ማረፍ በጣም አስፈላጊው ነገር ነው። እሁድ ምንም ነገር ሳያደርጉ ሰዎች እንዴት ነው እሁድን ማሳለፍ የሚችሉት ለሚለው ምንም አይደለም። ስንፍና የሚመስሉ ነገሮች ናቸው ብዙዎቹ እረፍት ተብለው የተገለጹት። ይሄ እንደ ስንፍና መንቆጥራቸው ነገሮች ማለት ነው። ስለ ሌዚ ዴይ ወይ ምንም ነገር ሳያደርጉ ስለማሳለፍ ስናወራ ስንፍናን አይደለም እያወራን ያለ ነው። ራስን በኃይል የምንሞላበት አቅም የምንሰበስብበት ካለ ምንም ጫና ይሄን ስሩ ይሄን አድርጉ ሳንባል ሰዓቱን የምናጣጥምበት ጊዜ ነው ተብሎ ተገልጿል። ለምሳሌ የመጀመሪያው ጠዋት አረፋፍደሽ ትነሻለሽ። ምክንያቱም ነገ ስራ ከሌለሽ ዛሬ ማታ አምሽተሽ ብተኝም ችግር የለውም። ነገ ያን ያክል የሚያጣድፍሽ ነገር የለም። ፊልምሽን እያየሽ ልታመሽ ትችያለሽ ወይ የሆነ ነገር እያረግሽ ልታመሽ ትችያለሽ። ጠዋት ብትፈልጊ 4 ሰዓት ብትፈልጊ 5 ሰዓት ብትነሺ አልጋው ይጭነቀው። ከእንቅልፍሽ ከነቃሽ በኋላ አልጋሽ ላይ መንከባለል ይቻላል። ወዲህ ማለት ከብለል ያለሽ ሰዓት እንዳለ በነገራችን ምግብ መስራት አይጠበቅብሽም። ኦርደር አድርጊ ማዘዝ ደግሞ ለዛ ቀን ዴሊቨሪ አለበለዚያ ወደ ስራ አታካሽ ስራ መግባት ካልሆነ ደግሞ ማለት ነው ቀለል ያለ ምግብ ይሄ ቶሎ የሚደርስ አቮካዶ በዳቦ እንቁላል ፍርፍር ኦትሚል ነገር ይሄ የለም ኮርን ፍሌክስ አደጣ ከሰነፈ አይቀር ጭራሽ ሽንኩርት ጥደሽ አቁላልተሽ ፍርፍር ሰርተሽ አይሆንም። በምግብ በመስራትም ጊዜሽን መውሰድ የለበት ወይ ቤተሰብ ሁሉ አንዴ ይሄንን አርገ ካላለ በስተቀር ቢታለማ ይሄ ብሬክፋስት ኦን ዘ ቤድ የሚባለው ቢኖር ይሄ በሆነ ቃምጥተው ያቀርቡልሽ ጥሩ ነው። በአራት እግሯ ያቺ የምትመጣ የለች እንደሱ ግን ማን ነው አምጪው ማን ነው ሆቴል ሩም ሄደሽ ካላደርሽ በስተቀር ሊሆን አይችልም። ያው ምግብ ማብሰል ራሱ አድካሚ ነገር ስለሆነ እኮ የምታርፊበት ቀን ነው። ስለዚህ ምግብ በማብሰል ወይ ደግሞ ላንቺ ብቻ ሳይሆን ምሰርቺ ልበላ ነው አብሮሽም ላለ ሰው ተጨነቂያለሽ። እንደዛ አይነት ጭንቀት አለው። ስለዚህ በተቻለ መጠን
ሳታበሲ ግን የሚመጣልሽ ምግብ ወይም ደግሞ ጥቂት ደቂቃዎች የሚወስድልሽን ምግብ ነው ማሰብ ያለብሽ ነው። ከዛ እንግዲህ ቁርስሽን ከበላሽ በኋላ ወደ ሶፋሽ ሄደሽ ብርድ ልብስሽን ይዘሽ ወደ ሶፋ ሄደሽ ክረምት ስለሆነ ማለት ነው አይደል? ብርድ ልብስሽን የሚሆናል አይደል? ሶፋ ላይ የሚለብስ ጋቢ ነገር ጋቢ ለምን ፊልም ከሆነ ፍላጎትሽ ፊልምሽን ታያለሽ ወይም ስልክሽ ላይ ለአንድ ሰዓት ያክል ስክሮል ያረግሽ ችግር የለውም። ዛሬ ምንም ነገር የምታደርጊበት ቀን ነው። ጥፋተኝነት አይሰማሽ። እንዴት ሶሻል ሚዲያ ላይ ጊዜ ያጠፋለሁ አይባልም። አንዳንዴ ማየት አለብሽ ሁኔታውን። ሰው እንዴት ነው እየተዝናና ያለው፣ ምን እያሰበ ነው፣ ምን እየፈጠረ ነው፣ ምን እያወራ ነው የሚለውን ማየት ይቻላል። ያው ግን ከአንድ ሰዓት በላይ ከሆነ ወይም ብዙ ሰዓታትን ከወሰድን መልሰን እንደነዝዛለን። እንዳንደነዝዝ ነው ያው በኃይል መሞላትም ሪቻርጅ ማድረግም ስለሚያስፈልግ ማለት ነው በመናርፍበት ቀን። ከዛ ሙዚቃ ሰሚት ቻለሽ መጽሐፍ ያስቀመጥሽው ካለ አንዳንዴ ጀምረን ምንተዋቸው መጽሐፎች አሉ እነሱን ለማንበብ ጊዜ ትሰጫለሽ። ወንዶች ከሆነ ቪዲዮ ጌም መጫወት፣ ሌሎችንም ነገሮች ወንድና ሴት የሚያዝናናው ነገር ግን ይለያያል። ብዙ ጊዜ በልጆችም ካየሹ እኩል መዝናናት ላይኖር ይችላል። አንዳንዴ ተመሳሳይ ፍላጎት ሊኖር ይችላል። ግን የወንዶች ትንሽ ለየት ይላል ከሴቶች። ሰብሰብ ያለ ነገር ይመርጣሉ። ለምን እንደሆነ አይገባኝም። በርግጥ ለነሱ ስብስብ አይደለም። እኛን እንዳልሆነ ስናይ አለ እንደዛ አይነት ነገር። አንድ ቪዲዮ ልኬልሽ ይል በጣም ያሳቀች ሴቶች እየረፉ ያለችው እስቲ ረፉ። ሰው ቤትም ተጠርታችሁ ሄዳችሁ ሳህና ጠባ አትግቡ ቁጭ በሉ ሴት እንግዳ የለውም ተብሎ ድግ የሚሉ ድግስ እንኳን የማያጣጥሙ እና ወንዶች አሁን አይታችኋቸው ከሆነ አለች ኳሳቸውን እያዩ ከጓደኞቻቸው ጋራ ቢራቸውን እየጠጡ ይዝናናሉ፣ ይጫወታሉ። ይሄ ስለሚበላ ምግብ ምናምን እንደዛ እና አንዳንዴ እንደዛ ሆኑ እናንተም ነው ገባሽ። በተለይ ለሴቶች ሲሆን ደግሞ እንድትወስኚ ነው ያለሽ የሆነ ነገር ማድረግ አለብኝ ብለሽ ነው የምታስቢው። ማረፍ የሚባለውን ነገር አያስብም ብዙ ሴት። በቃ ቀጥሎ ስለሚሰራው ስራ ነው እና ሳህኑም ላይታጠብ ይችላል አንዳንድ ቀን። በቃ ችግር ነገ ይታጠባል ሰኞ ወይም ሌላ አጣቢ የሚመጣ ካለ ማሳጠብ ነው። ብዙ ነገር ላይ የሆነ በቃ ይሄ ስጨርስ ይሄን አደርጋለሁ፣ በቃ ዘውድማ ይሄን ስራ ይጠብቀኛል፣ ቡፌው ንቃው ጥቻ አጸዳለሁ። እንደዛ አይነት ነገር ሊሆን ይችላል አንዳንድ ጊዜ። ግን ከዚህ ውጪ የሆነ እረፍት መሆን አለበት ነው። ረጅም ሻወር መውሰድም ይቻላል። ረጅም ሻወር በቃ 30 ደቂቃ 40 ደቂቃ አረ ከዛ በላይ ነው የሚሉ ሰዎች እንዳይኖር። ገንዳ ካለማ ምን ችግር አለ? መዘፍዘፍ ነው ችግር አለ። ሳይዋክን ነው አውለዛው እነዛን ጽጌሬዳ አበባ እንትኖች በተን አድርገሽ ቁጭ ነው የሆነ ማዕዛ አድርገሽ የሆነ ደግሞ አለ የቤት ጠረን የሚቀይሩ ቆንጆ ቆንጆ ሻማዎች አሉ። እነሱን ለኩሰሽ ቆንጆ ሙዚቃ ለስለስ ያለ ከፍተሽ በቃ ኢንጆይ ዮር ታይም የራሳችሁን ጊዜ ዘና ብላችሁ ማሳለፍ ነው። ደግሞ ከሌለ ገንዳ ከሌለ ውሃውን የሚመቸው መንገድ ብቻ ሰውነት ማስነካት ነው። ሪፍሬሽ ያደርጋል ውሃ በደንብ አይደል? ሰውነታችን ውሃ ሲነካው በደንብ ነው የሚነቃው። ከልብ መታጠብ የሚለው እኔም ፊል አድርጌዋለሁ። እውነት ከልብ መታጠብ ማለት በቃ ይሄ በሙቅም ከሆነ ከቀዝቃዛ ራሱ ቴምፕሬቸሩን ማጣጣም እንደምን ከዛ ሰውነትሽ ላይ ሲፈስ የሰውነት አካልሽ ለምሳሌ እንደ ነገሩ ታጥበሽ የነበረውን ነገር በደንብ ራስሽን ማሳጅ ልታደርጊ ትችያለሽ። ይሄ ሪላክስ እንድታደርጊ የሚያደርጉሽን ነገር ልትጠቀሚ ትችያለሽ። ስትወጪ ስሜቱ አለ አብሮሽ። ከዛ ውጪ ከሰዓት ሲሆን ደግሞ ሁለተኛ ዙር ናፕ ማድረግም ይቻላል። አላልቅ ብሏል ቀኑ አላልቅም ወደ አልቅም። ከዛ ደግሞ ወጣ ብለሽ ወክ ማድረግ የሚመች ቦታ ካለ ቀስ ብሎ የሚያጣድፍሽ ነገር የለ ወክ ማድረግ ይቻላል። እንደዚህ ረጅም ጊዜ ያላቸው ጓደኞች ካሉሽና ካልተደዋወላችሁ ደግሞ ከነሱ ጋራም ስልክ ማውራት ይቻላል። ጊዜ ሰጥተሻቸው በደንብ በአካል ያልተገናኛችሁ ለማውራትም ጊዜ ያጣችሁ ከሆነ እነሱም የሚመቻቸው ከሆነ ለማውራት ስልክ እያወሩ ማሳለፍ ይቻላል። ይሄ ዝም ብሎ ስራ ያጣ ሰው የሚያደርገው ብቻ አይደለም። አንዳንዴ ራሳችንንም እንደዚሁ ማሳረፍ ስንፈልግ ከሚወዱን ሰዎች ጋር የምናወራው ወሬ ጥሩ ነው። ማህበራዊ ግንኙነታችንም የበለጠ ሪቻርጅ ስለሚያደርገን ማለት ነው። የምትፈልጊው ሰው ጋር ደውለሽ የተባለው እንግዲህ ስልክ ማውራት አንዱ ነው። ማታ ቀለል ያለ ራት በልቶ
መተኛት ነው እንግዲህ። ሰኞ ጠዋት ማን ነው ምሳ ከየት የመጣው ምሳ ነው የሚቋጠረው? እዛው ቢሮ አካባቢ ፈለግ ለነገ ሁሉ እኮ እናስባለን። ሙድ ላይ ለነገ እናስባለን። የጥፋተኝነት ስሜት ሊሰማሽ አይገባም እነዚህ ነገሮች በማድረግሽ ነው። ብቻ ዋናው ነገር ሶፋው ላይ ስትጋላበጭ ብትይ፣ አልጋው ላይ ከዚህ ብትይ፣ ፊልም ብታይ፣ ስክሮል ብታረጊ ስልክሽ ላይ፣ ይሄ በቃ አንዳንዴ የሚያስፈልገን ለራሳችን የምንሰጠው ጊዜ ነው። ሌዚ ዴይ ያስፈልገናል። ምንም ነገር ሳናደርግ የምናሳልፈው ቀን ያስፈልገናል ነው። ምግብ ኦርደር አድርገሽ ቤትሽ ድረስ ቢመጣልሽ ወይ የሆነ ሰው ሰርቶ ቢያበላሽ አንዳንድ ቀን አስፈላጊ ነው። የሁል ጊዜ ሌሎች የሚሰሩ ስራዎች እያሉ የሁል ጊዜ ተግባር ሲሆን ነው ይሄ ስንፍና የሚባለው አይደል? መስራት ማከናወን ያለብሽ ነገሮች እያሉ ግን እነሱን ትተሽ ከሆነ ይሄን የምታደርጊው እና ይሄ ሁል ጊዜ ያንቺን ቀን የሚገልጽ ከሆነ ያው ስንፍና ወደሚባለው ይመጣል። ሁልጊዜም እንደዛ ህይወት አይገለጥም፣ አይሆንም። አልበለዚያ እንዴት ስኖሪ ነው? ግን ብዙ አሁን ስራ ላይ የሚያሳልፉ ሰዎች፣ ውጥረት ውስጥ ያሉ ሰዎች ማረፍ የሚባለው ነገር ይጸጽታቸዋል። እንዴት ነው ማረፍ የሚለው ነገር ነው? አዎ እሷኑ ሳልጠቀምባት አለ እንዴት በቃ የባከነ ጊዜ ሊመስላቸው ይችላል። ከዛ ውጪ እነዚህ የጠቀስናቸው ነገሮች ራሱ የስንፍናና ምንም ነገር ያለ ማድረግ የመጀዘብ ቀን ይመስላቸው ይችላል። እኔ ለሴቶች በእርግጠኛነት የምናገረው ኢትዮጵያ ውስጥ እሁድ በጣም የልፋት ቀን ነው። ልጆችሽን መላመላ የምታደርጊበት፣ ጽዳት የምታደርጊበት፣ ማህበራዊ ህይወት ጋር የምትገኝበት፣ ከዛ ደግሞ ሌላው ቢቀር ልዝናና ብለሽ እኮ ወጥተሽ ደግሞ ከዛ ስመለስ ሌላ ስኬጁል ይይዛለሁ እና ልብሽ ደግሞ ቤት ነው የሚሆነው በከፊል ለግዢ የምትወጪበት በቃ በጣም ብዙ ነገሮች ናቸው ያሉት እና ቤትሽን የምትመለከቺበት ይሄ ከሰኞ እስከ ቤተሰብሽን እንደውም እሁድ ሰብሰብ ሲል እነሱን ማገልገል ነው፣ እነሱን ሰርቭ ማድረግ የሚለው ነው። እስከዛሬ በገሃድ ያላገኙሽን ቤተሰቦችሽን በደንብ ይሄ ማብሰል የምንለው ለምሳሌ ብዙ እኮ ሰዓት የሚፈጅ ነገር ነው፣ ጉልበት የሚፈልግ ነገር ነው፣ ሞራል የሚፈልግ ነገር ነው። አንድ ላይ ቤተሰብ ሆኖ ካልተጋገዘ በስተቀር እንደዛም ያደረጉ ሰዎች አሉ። አንድ እሱ ሁለተኛ ደግሞ አንዳንድ ባሎች ያው ውጪና እስቲ ከጓደኞችሽ ጋር ዘና በይ ልጆቹን ይዛለው ነው የሚሉም አሉ። ከባል ጋር መዝናናት ይቻላል፣ ግን አንዳንዴ ምንድነው እስቲ የራሷን ጊዜ ታሳልፍ ደግሞ በራሷ ሰርክል ውስጥ ያለውን ነገር ትመልከተው ብለው ይሄንን የሚፈቅዱ ባሎች አሉ። ያ ሲደረግ ግን አሁን ማነው ልጆችን ብሉ ጠጡ የሚለው የሚይዘው አይደል የሚያስጨንቀው? እናቶችን ሲሆን ይዛለው ነው ያው ይዛለው ስልክም እንዳትደውይ ጥሩ እኮ ነው። በሉ ጠጡ ተኙ ማለት ደግሞ ከወጣሽ በኋላ የጥፋተኝነት ስሜት አለብሽ። ላይ በሉ እኮ ይችላሉ እሺ ላይሉ በቃ አስቸግረው ይሆናል። ያለመድሹ ነገር እኮ ስለሆነ ነው። እንዴት ነገር አለ እንግዲህ ለእናቶች ከሆነ ያው የሚያግዛቸው ሰው ያስፈልጋል። አንድ አይነት ቀን ዝም ብሎ ማሳለፍ አይቻልም። የሚቆጨኝ ግን ብዙ ጊዜ ያው ሌላ ሰዓት ስለሌላቸው ነው። ብዙ ሴቶች ጸጉር ቤት የሚሄዱት ነገር የጸጉር ቤት የሚሄዱት ነገር ወደው አይደለም። በእርግጥ አማራጭ የማጣትም ነው። ይሄ ሌላው ቀን እየቻሉ እሁድ ሄዶ ማጣበብ ልክ አይደለም። እንደውም ቢዚ ለሆኑት ሴቶች እሁድን መልቀቅ ጥሩ ነው፣ ቶሎ ሄደው እንዲመጡ እንጂ ግማሽ ቀን ያዛል ተሰልፊው በቃ የቢሮ ሰራተኛውም የለማ ሌላ ቀን ለጸጉር ቤት ብላ አትቀርው ያታረፍድ ነገር። ስለዚህ ያው የፈረደበት እሁድ ነው። ከሰኞ እስከ ዓርብ ደግሞ ራሷን ጠብቃ መገኘት አለባት። አንዳንድ ስራዎች ደግሞ የግዴታ አድርገሽ እንድትገኝም ያስገድዷሉ። በራሷ ስታይል እንኳን እንዳትሆን ረጅም ሰዓት ነው የሚያጠፉት። ረጅም ሰዓት እንደው የልጆቻቸውን እንተው ብንል እንኳን ሴት ልጆቻቸውን ይዘው የሚመጡም አሉ። አሁን እነሱም ይሰራሉ ጸጉራቸው። አይ ለነገሩ የግድ እሁድ ብቻ መሆን የለበትም። ከሰሞኑ ቀን ደግሞ ለምሳሌ ፍሪ የሚያደርጋቸው ነጻ የሚያደርጋቸው ቀን ከተገኘ እሱንም መምረጥ ነው። ግን እሁድ ብዙዎቻችን የሚያስማማ የረፍት ቀን ነው ስለተባለ እኮ ነው። ለሁላችንም የምናርፍበት ቀን ነው እሁድ። እሺ ታዛ ነው እየሰማችሁ ያላችሁ። ታዛ